አሮጌ መኪና ካላችሁ ጊዜው አስቸጋሪ ይመስላል። ካለው የነዳጅ ዋጋ መጨመር ጎን ለጎን ደግሞ መንግስትም አሮጌ መኪናዎችን ከስራ ውጭ ሊያደርጋቸው ነው። በጉዳዩ ዙሪያ ያነጋገርናቸው አንድ የአሮጌ ላዳ ባለቤት አሁን ባለው የኑሮ ውድነት አሮጌ መኪናዎችን ከገበያ ለማስወጣት የሚደረገው ጥረት ተገቢ አይደለም ብለዋል። እንደ ራይድ ያሉ አገልግሎቶች ከገበያ ውጭ እያደረጓቸው ባለበት ጊዜ የነዳጅ ዋጋ መጨመር ደግሞ ጉዳዩን ማባባሱን አሳውቀዋል። የአራት ልጆች አባት የሆኑት የላዳ መኪና ባለቤት እንዳሉት ከሆነ መንግስት ከዚህ ቀደም የላዳ መኪናዎችን በአዲስ መኪና ለመቀየር ያቀረበውን ሐሳብ ሙሉ ለሙሉ ተግባራዊ አለማድረጉ መኪናቸውን እንዳይቀይሩ አድርጓቸዋል። በዚህ ሂደት አሁን በተባባሰው የኑሮ ውድነት አሮጌ መኪናዎች ከስራ ውጭ ይሆናሉ መባሉ ደግሞ ልጆቻቸውን ይዘው ወደ ጎዳና እንዲወጡ እንደሚገፋቸው አስታውቀዋል። ለአዲስ አበባ ላዳ ታክሲ ባለንብረቶች ከቀረጥ ነፃ አዲስ የታክሲ አገልግሎት የሚሰጡ ታክሲዎች ግዢ ከ5 ዓመት በፊት ቢፈቀድም ጉዳዩ ለሁሉም የመኪና ባለቤቶች ሳይሳካ መቅረቱ የሚታወስ ነው። የአዲስ አበባ ከንቲባ ጽሕፈት ቤት የመንገድ ትራንስፖርትና የንግድ ባንክ ሶስቱም ባሉበት የላዳ መኪኖች እንዳይሸጡ እንዳይለወጡ ታግደው የቆዩ ሲሆን ከቀረጥ ነፃ መብት ተፈቅዶ መልሰው ደግሞ እግዱ ተነሳ ተብሎ ከ10,500 በላይ የላዳ ታክሲ ባለቤቶች ከመኪናችንም ከገንዘባችንም ሳንሆን ከነቤተሰባችን በረሃብና በበሽታ እያለቅን 5 ዓመት አለፈን በማለት ደጋግመው እየጠየቁ ነው። እንደ ኤላውቶና ሄሎ ታክሲ ያሉ ተቋማት በደረሰኝ የተሰጣቸውን ገንዘብ ወስደው መኪናውን ሳያስገቡ ወይም ገንዘቡን ሳይመልሱ በመቅረታቸው ደግሞ በርካታ የመኪና ባለቤቶች ለችግር ተጋልጠዋል። ከሰሞኑ ከፊንቴክ ጋር በተያያዘ በመጭበርበራቸው ምክንያት ጉዳያቸውን ወደ ሕግ የወሰዱ ሌላ ግለሰብም ችግሩ ከፍተኛ መሆኑን ገልጸዋል። ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ መኪናዎችን እናስረክባለን በማለትም ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው አቶ ዳንኤል ዮሐንስና ሌሎችም ክስ ተመስርቶባቸዋል። በመቶዎች የሚቆጠሩ ግለሰቦች ተከሳሽና የተከሳሽ ድርጅት በተለያዩ በመንግስት በግልና በማህበራዊ ሚዲያዎች የተሰራጨው ማስታወቂያዎችን በመመልከት ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበትን አዲስ የኤሌክትሪክ መኪና ገንዘቡን በከፈላችሁ በ3 ወር ጊዜ ውስጥ እናስረክባችኋለን በማለት 60 ሺህ ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25 በመቶ ወይም ደግሞ 247,500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲያመቻቸው ውል በማርቀቅና በድርጅቱ በተረቀቀ ውል ላይ እንዲፈርሙ ማድረግ የሚል ክስ ነው የተመሰረተባቸው። ከዚህ በተጨማሪ የመኪኖቻቸውን ሻንሲና የሞተር ቁጥር ስለመጣ ፈርማችሁ ውሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና ሻንሲ ቁጥር ላይ ፈርመው እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክብ ቀርቷል። ተከሳሹ ግርማይ ገብረ ሚካኤል ከተባለው ለጊዜው ካልተያዘ ግብረ አበር ጋር በመሆን ከዚህ በፊት ከላይ የፈጸሙትንና ይህንን ማጭበርበር ለመፈጸም እንዲያመቻቸው ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የተባለውን ድርጅት በመኪና አስመጭነት፣ በመኪናዎች መለዋወጫ መቆጣጠሪያ መሳሪያዎችንና ጌጣጌጦችን አስመጭነትና የመኪና አካላት አስመጭነት ፈቃድን በ7 ሚሊዮን ብር ካፒታል በማቋቋም የንግድ ፈቃድ አውጥተዋል። ፊንቴክ የኤሌክትሪክ መኪኖችን በቀጥታ ከቻይናው BYD ኩባንያ በማስመጣት በጠቅላላ ዋጋ 1,900,000 ብር ለደንበኞች በ50 በመቶ ወይም 950,000 ብር ቅድሚያ ክፍያና ቀሪው የ50 በመቶ በዱቤ ሽያጭ ወደ ሀገር ውስጥ በማስገባት ለደንበኞች ያስረክባል በመባላቸው ገንዘባቸውን መበላታቸውን ግለሰቡ አስታውቀዋል። ቀሪውን 950,000 ብር 50 በመቶ ያለ ወለድ በ5 ዓመት ውስጥ ከፍለው የሚጨርሱበት አሰራር በመዘርጋት የመኪና ባለቤት ትሆናላችሁ በመባላቸው ተመዝግበው በ3 ወር ውስጥ የመኪና ባለቤት ይሁኑ የሚሉ ማስታወቂያዎችን በማሰራት መጭበርበራቸውን ገልጸዋል። በታዋቂ ግለሰቦች፣ ታዋቂ አርቲስቶች፣ ቲክቶከሮች፣ የመንግስትና የግል ሚዲያዎችን እንዲሁም ደግሞ የራሳቸው ሚዲያ ጨምሮ የተለያዩ ማህበራዊ ሚዲያዎችን በመጠቀም አማላይና አሳሳች ማስታወቂያዎችን ተጠቅመዋል ብለዋል። በዚህ ውስጥ ከፍተኛ ገንዘብ መክሰራቸውን በመግለጽ መንግስት ያላቸውንም አሮጌ መኪና ከስራ ውጭ ለማድረግ ማሰቡ ህይወታቸውን ወደ ከፍተኛ መመሰቃቀል እንደሚከተው ነው የተናገሩት። ከነዳጅ መኪና ጭስ ጋር በተያያዘ መንግስት እርምጃ ለመውሰድ እንቅስቃሴ ጀምሯል። ከመኪና የሚወጣው የበካይ ጋዝ መጠን በኢትዮጵያ ደረጃዎች ኢንስቲትዩት ከተቀመጠው መጠን በላይ ከሆነ ባለንብረቶች መኪናቸውን እንዳይነዱ ወይም እንዲያስተካክሉ በግዴታ እንደሚደረጉ ተነግሯል። ይህንን መሰረት በማድረግ የመኪና ባለቤቶችና አሽከርካሪዎች ከመኪናቸው የሚወጣውን ጭስ በማስለካት የኢትዮጵያ ደረጃዎች ኢንስቲትዩት ካወጣው የበካይ ጋዝ መጠን ጋር በማነጻጸር ማስተካከያ እንዲያደርጉ ተመክሯል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የመኪና ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጪ የሚያደርጉ አስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም
ማንኛውም አዲስ ወይም ያገለገለ መኪና አስመጪ፣ ገዢ ወይም አምራች መኪናዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ መኪና የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ኃላፊዎቹ ሁሉም የነዳጅ መኪና ባለቤቶች ልቀታቸውን እንዲያስመረምሩና በቀሩት ጊዜያት ውስጥ የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በምርመራ ወቅት ችግር ያለባቸው መኪናዎች ልቀታቸውን ለመቀነስ ለ4 ወራት ጊዜ እንደሚሰጣቸው በመመሪያው ላይ ተገልጿል። የትራንስፖርት ሚኒስቴር የመኪናዎችን ልቀት ለመቀነስ የሚያስችሉ መሳሪያዎች በአግባቡ መተከላቸውን የመቆጣጠር ኃላፊነት ተሰጥቶታል። በዚህ ብቻ ሳይወሰን ከዚህ ቀደም በአዲስ አበባ አሮጌ መኪኖች በለሙ የኮሪደር መንገዶች እንዳይንቀሳቀሱ ክልከላ ሊደረግባቸው ይችላል ተብሎ እንደነበር የሚታወስ ነው። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ እንዳሉት ከሆነ የአሮጌ መኪና ባለቤቶች መኪኖቻቸውን በፍጥነት መቀየር ካልቻሉ በለሙ የኮሪደር መንገዶች ላይ እንዳያንቀሳቀሱ ክልከላ ሊደረግባቸው ይችላል ብለዋል። የአሮጌ መኪናዎች የአገልግሎት ዕድሜ ገደብ ጸድቆ ወደ ስራ ሊገባ ይገባል ሲሉም ኃላፊው አስተያየታቸውን ሰጠዋል። አሁን አገልግሎት እየሰጡ ያሉ የአሮጌ መኪና ባለቤቶች ፈጥነው መቀየር እንዳለባቸው እንደተገለጸላቸውም ነው አክለው የተናገሩት። መኪኖቹ በካርቦን ልቀት፣ በትራፊክ መጨናነቅና ለተገልጋዮች ምቹ ባለመሆናቸው እንቅፋት እየሆኑ ነው ተብሏል። ከዚህ ጎን ለጎን ያገለገሉ የህዝብ ትራንስፖርት ሰጪ መኪናዎችን በዘመናዊ የመተካት ስራ መጀመሩን ታውቋል። በአዲስ አበባ ከተማ ለበርካታ ዓመታት አገልግሎት የሰጡ የከተማ የህዝብ ማመላለሻ የትራንስፖርት አገልግሎት የሚሰጡ መኪናዎችን ከተማዋን በሚመጥኑ ዘመናዊ መኪናዎች የመተካት ስራ መጀመሩን ያስታወቀው የከተማዋ ትራንስፖርት ቢሮ ነው። የህዝብ ትራንስፖርት መስጫ መኪናዎችን ከማዘመን ጎን ለጎን ለሁሉም የህዝብ ትራንስፖርት አገልግሎት ሰጪዎች ልዩ የሚያደርጋቸው የቀለም ደረጃ መዘጋጀቱ ታውቋል። የቢሮ የህዝብ ትራንስፖርት ስምሪትና አደረጃጀት ዳይሬክተር አቶ አሸናፊ ስዩም እንደገለጹት አሁን ላይ አገልግሎት እየሰጡ ያሉት አብዛኛዎቹ መኪናዎች ከ40 ዓመታት በላይ ያገለገሉና ለህብረተሰቡ የማይመጥኑ ናቸው። በመሆኑም ችግሩን ለመፍታት መንግስት አስፈላጊውን ድጋፍ በማድረግና ከሚመለከታቸው አካላት ጋር በመወያየት አሮጌዎቹን በዘመናዊ መኪናዎች የመተካት ተግባር መጀመሩን አብራርተዋል። የቀለም ደረጃ ከህዝብ ትራንስፖርት ባሻገር በባለ 2 እግር የሞተር ሳይክል ተሽከርካሪዎች ላይም ተግባራዊ የሚደረግ ሲሆን የሰሌዳ ወይም ታርጋ ቀለማቸውም የተለየ ይሆናል ተብሏል። ይህ አዲስ አሰራር የከተማዋን የትራንስፖርት ፍላጎት ለማርካት የአየር ብክለትን ለመቀነስና የተገልጋዩን ደህንነት ታሳቢ ያደረገ መሆኑ ተገልጿል።